የዓለማችን ታላቁ ስፖርታዊ ውድድር ነገ በሜክሲኮ ሲቲ ሜክሲኮና ደቡብ አፍሪካ በሚያደርጉት ጨዋታ ይጀምራል። የዘንድሮው የ2026ቱ የዓለም የእግር ኳስ ዋንጫ 3 ሀገሮች በጋራ የሚያዘጋጁት 32 ሀገሮች ከሚሳተፉበት ተለውጦ 48 ሀገሮች የሚሳተፉበት ወደ መሆን የተሸጋገረ በመሆኑና በሌሎችም በርከት ያሉ ጉዳዮች ብዙዎች ከወዲሁ የተለየው የዓለም ዋንጫ እያሉት ነው። የዛኑ ያክል የዘንድሮው የዓለም ዋንጫ ከስፖርታዊ ውድድርነቱ በላይ ፖለቲካዊ ጓዙ የበዛ እጅግ ውዱና የአየር ንብረትን በመበከልም የሚስተካከለው የሌለ ውድድር ይሆናል ተብሎም እየተተቸ ነው። ከዛም በላይ አሜሪካ፣ ሜክሲኮና ካናዳ በጋራ የሚያዘጋጁት የ2026ቱ የዓለም ዋንጫ ሌላ መልክም አለው። አሜሪካ ከእስራኤል ጎን ተሰልፋ ከኢራን ጋር ጦርነት ውስጥ ነች። ዛሬም ጦርነቱ በተኩስ አቁም ጋብ ቢልም ሀገሮቹ በሰላማዊ ድርድር ሂደት ላይ ቢሆኑም የጦርነቱ ድባብ እንዳለ ነው። ይህ የዘንድሮው የዓለም ዋንጫም አዘጋጅ ሀገርና ተሳታፊ ሀገር በጦርነት ውስጥ ሆነው የሚደረግ የመጀመሪያው ያደርገዋል። የዓለም ዋንጫን በታሪክ 3 ሀገሮች በጋራ አሰናድተው ታያውቁም። ከዓለም ሀገሮች 1/4ኛው ተሳታፊ የሚሆኑበት 48 ሀገሮችን የያዘ ውድድር ሲደረግም የአሁኑ የመጀመሪያው ይሆናል። 104 ጨዋታዎች በዓለም ዋንጫ ለመጀመሪያ ጊዜ የሚደረጉትም ዘንድሮ ነው። ከዚህ ቀደም 64 ጨዋታዎች ተደርገውበት ይጠናቀቅ ነበር። ከዚህ ሁሉ ልዩ ባህሪው በላይ ግን ከ104ቱ ጨዋታዎች 75 በመቶ ወይንም 78ቱን ጨዋታ የምታስተናግደው አሜሪካ የመሪዋ ፕሬዝዳንት ትራምፕ እንዲሁም በዛ ያለው ፖለቲካዊ ውጥረት፣ ጦርነትና የኢሚግሬሽን ጉዳይ ትልቁ የዓለም ትኩረት ሆኗል። የዓለም ዋንጫውን ውድድር በፖለቲካዊ ውጥረት ውስጥ እንዲገባ ያደረገው የመጀመሪያው ነጥብ የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ ከፕሬዝዳንት ትራምፕ ጋር ያላቸው ብዙዎች ያልተገባ የሚሉት ቅርርብ ነው። ይህም ቅርርብ ፕሬዝዳንት ትራምፕ በመሰረቱት የሰላም ቦርድ ስብሰባ ከመገኘት የፊፋን የሰላም ሽልማት ለፕሬዝዳንቱ እስከ መስጠት የደረሰ ሆኗል። በዚህም ፕሬዝዳንቱ ጂያኒ ኢንፋንቲኖ ስማቸው በክፉ ይነሳል። የሂውማን ራይትስ ዎች የግሎባል ኢኒሺየቲቭ ዳይሬክተሯ ሚንኪ ዋርደን ይህንኑ ከሚተቹት ውስጥ ናቸው። ሂውማን ራይትስ ዎች በጊዜው ለፊፋ ጥያቄ አቅርቦ ነበር። እጮቹ እነማን ነበሩ? ዳኞቹ እነማን ነበሩ? ሂደቱ ምን እንደሚመስል እንዲያስረዱን ጠይቀን ነበር። ግን ፊፋ መልስ አልሰጠንም። በዘንድሮው የዓለም ዋንጫ የሁሉም ሀገር ደጋፊዎች ስታዲየም ተገኝተው ጨዋታውን የማየት እድል የላቸውም። እድሉ ቢኖርም የትኬቱ ዋጋ የሚቀመስ አይነት አልሆነም። የኢራንና ሃይቲ ደጋፊዎች በአሜሪካ የኢሚግሬሽን ሕግና ክልከላ ምክንያት ምንም ደጋፊ እንዳይልኩ ታግደዋል። ቪዛ የተፈቀደው ለቡድኑ አባላትና ደጋፊ ባለሙያና ሰራተኞች ብቻ ነው። የሴኔጋልና የኮት ዲቯር ዜጎችም ቀድሞ በተሰጣቸው የቱሪስት ቪዛ ከተፈቀደው ጊዜ በላይ በአሜሪካ ደጋግመው ቆይተዋል በሚል በተጣለባቸው እገዳ ምክንያት ብዙዎቹ ለጨዋታው ቢያመለክቱም ፈቃድ አላገኙም። የዘንድሮው የዓለም ዋንጫ ውድድር ከደጋፊዎችም በላይ ከሶማሊያዊው የ2025ቱ የአፍሪካ ምርጡ ዳኛ በዓለም ዋንጫው በዳኝነት ከተመረጠው ኦማር አርታን ወደ አሜሪካ እንዳይገባ መከልከል እስከ ኢራቁ አጥቂ አይመን ሁሴን በሺካጎ ኤርፖርት ተይዞ ለ7 ሰዓታት ለጥያቄ በማቆያ እስከ መቀመጥ እንዲሁም የኢራቁ የፎቶግራፍ ባለሙያ ከቡድኑ ጋር ቢጓዝም ወደ አሜሪካ አትገባም ተብሎ ወደ ሀገሩ መመለስ ብዙ የታየበት ሆኗል። የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ ግን እባካችሁ ስለ ዓለም ዋንጫው ስታወሩ ስለ አንድነት እንጂ ስለ መከፋፈል አትናገሩ እያሉ ነው። እኛ የእግር ኳስ ሰዎች ነን። የእግር ኳስ ሰው መሆን ነው የምንፈልገው። ፖለቲከኛ ወይንም ሌላ መሆን አንፈልግም። ብቸኛ የምንጠይቃችሁ ነገር ቢኖር ተሳተፉ፣ አግዙ፣ አትለያዩ፣ አንድ ለመሆን ሞክሩ። ዓለም ከበቂ በላይ ተከፋፍላለች። እኛ የምናዘጋጀው የዓለም ዋንጫ ነው፣ ጦርነት አይደለም። ከአሜሪካ ጋር አሁንም መቋጫም ባላገኘ ጦርነት ውስጥ የቆየችው ኢራን ብሔራዊ ቡድኗ መቀመጫውን ቀድሞ ካሰበበት ከአሜሪካዋ አሪዞና ወደ ሜክሲኮ ቲጁዋና ማዞሩም ተወርቷል። ይህም ከቡድኑ አባሎች ከፊሉ የአሜሪካ መግቢያ ቪዛ በመከልከላቸው ምክንያት የሆነ ነው ተብሏል። በዚሁ ክልከላ ምክንያት የኢራን ብሔራዊ ቡድንና አሰልጣኞቹ ወደ አሜሪካ መግባት የሚፈቀድላቸው ጨዋታ ሲኖራቸው ብቻ ይሆናል። በምድብ ጨዋታ ኢራን ከግብጽ ከቤልጂየምና ከኒውዚላንድ ጋር ያሏትን ጨዋታዎች
በሎስ አንጀለስና በሲያትል ስታዲየም ታደርጋለች። ቡድኑም ከጨዋታ ዕለት ውጪ ወደ አሜሪካ እንዳይገባ መከልከሉን ተከትሎ ለረጅም ጉዞ ይዳረጋል ማለት ነው። የቡድኑ አሰልጣኝ አሚር ቻሌኖይም በፖለቲካዊ ውጥረት ሰበብ ቡድኑ በስፖርታዊ መድረክ እየደረሰበት ያለውን መድሎ ተችተውታል። የዘንድሮ የዓለም ዋንጫ በአየር ንብረት ላይ በሚያደርሰው ተጽዕኖም በካዩ ውድድር ተብሎ እየተተቸ ነው። ከውድድሩ በፊት የተሰራ ጥናት ይፋ እንዳደረገው የዘንድሮ የዓለም ዋንጫ ውድድር ከ9 ሚሊዮን ቶን በላይ ካርበን ዳይኦክሳይድ ወደ ከባቢ አየር እንዲለቀቅ ያደርጋል ብለዋል። ለዚህም ምክንያቱ ውድድሩ በ3 ሀገሮች የሚዘጋጅ ከአንዱ ከተማ ወደ ሌላኛው ባለው ርቀት ምክንያት ከፍተኛ የአየርና የተሽከርካሪ ፍሰትና ምልልስ እንዲኖር የሚያደርግ ስለሆነ ነው ብለዋል። ይህም የ2026ቱን የዓለም ዋንጫ ከሁሉም በበለጠ አየር ንብረትን በካዩ አስብሎታል። በስታዲየም ገብቶ ጨዋታውን ለማየት የቲኬት ዋጋው የማይቀመስ መሆኑም ሌላኛው የተነሳ ያለ ሐሳብ ሆኗል። የኒው ጀርሲና የኒውዮርክ ጠቅላይ አቃቢ ሕግ በቲኬት ሽያጩ ዙሪያ ምርመራ እንዲደረግ ማዘዛቸውም ከዚሁ ከቲኬት ጋር በተገናኘ ውጥንቅጥ ምክንያት ነው። የዓለም ዋንጫው የፍጻሜ ጨዋታ በኒው ጀርሲው ሜትላይፍ ስታዲየም ይካሄዳል። በዚህ የፍጻሜ ውድድር ፊፋ ለመግቢያው ትኬት ያቀረበው ከፍተኛ ዋጋ በ2022ቱ የካታር ዓለም ዋንጫ ከቀረበው በ5 እጥፍ ገደማ ይበልጣል። ያኔ የመግቢያ ዋጋው $1600 ገደማ ሲሆን የአሁኑ ግን $6730 አካባቢ መሆኑ ለብዙዎች አስደንጋጭ ሆኖባቸዋል። ከዛ ውጭ ያሉ ልዩ የመግቢያ ትኬቶች ዋጋ ደግሞ ከ10000 እስከ $15000 እና ከዛም በላይ እንደሚደርስ እየተነገረ ነው። ፕሬዚዳንት ትራምፕ ይህንኑ የትኬት ዋጋ መጨመርን በተመለከተ ከሰሞኑ ለኒውዮርክ ፖስት ሲናገሩ ይህንን ያክል ከፍዬ በፍጹም ወደ ስቴዲየም አልገባም ብለዋል። ብዙ የተባለለት ከስፖርታዊ መድረክነቱ በላይ ፖለቲካዊ ትንታኔ በዛበት የ2026ቱ የዓለም ዋንጫ በአዲስ የውድድር ቅርጽ 48 ሀገሮችን ይዞ ከነገ ጀምሮ ለ39 ቀናት ሲካሄድ ይቆያል። የነገውን የመክፈቻ ጨዋታ የሚያስተናግደው የሜክሲኮ ስታዲዮ አስቴካም የ1970ና የ1986ቱን የዓለም ዋንጫ ፍጻሜ ያስተናገደ፣ አሁን ደግሞ ሶስተኛውን የዓለም ዋንጫ ለማስተናገድ የበቃ ብቸኛው የዓለም ስታዲየም ያደርገዋል። አሶሺየትድ ፕሬስ በዘገባው እንዲህ አለ። ከፕሬዝዳንት ትራምፕ እስከ ሊዮኔል ሜሲ፣ ከኢራን እስከ አሜሪካው የኢሚግሬሽን ተቋም በታላቁ የዓለም የውድድር መድረክ ስፖርትና ፖለቲካ በአንድ ላይ ሆነው ይታዩበታል። አሶሺየትድ ፕሬስ፣ ስካይ ስፖርት፣ የጀርመን ድምፅ፣ ቢቢሲ፣ ዩሮኒውስ እና ሌሎች ድረገጾችን በመረጃ ምንጭነት ተጠቅመናል።